ፈረንጅ ይሄንን ቢሰማ እርግጠኛ ነኝ አያምንም የቀለዳችሁ ነው ሰው ለማያውቀው ሰው ኩላሊቱን አውጥቶ ይሰጣል ወይ ምን ሪሌሽንሺፕ ኖሮት አፍቅሯት ነው ገንዘብ ከፍላ ነው ምን የት ያቃታል መተናል በጣም ሊመጣው ጉሮ ሸባዬ አዚህ ማን ተብቀው ጉሮ ሸባዬ ድምጽ የማን ይሻላል እሺ ከሪና ጉሮ ሸባዬ በጣም ተመቸሽ እሺ ጉሮ ሸባዬሽ የውነት ግን እኮ በደም መስፈን አለብን ቀስበት ጉሮ ሸባዬ አልነገርኩሽም ወይ ጉሮ ወሸባ ባጥር ተንጠልጥዬ ጉሮ ወሸባ የኢትዮጵያ ልጆች ጉሮ ወሸባ ደጎች ናቸው ብዬ ጉሮ ወሸባ ወሸባ ጀግናው ድል አድርጎት አራደልታው ለኔ ታውልኝ እንዴት አይፈተና ነው የለም ሴቱ ቆይስቲ እሺ ቆይ አሁን ምን እንደምናደርግ እንማከራለን እንትን አምጣልኝ ዘይትና ውሃ እሺ ውሃ በባሊ እሺ ቶሎ በልሽ እሺ ያው ዘይት ወዷል አንዬ ላንቺ አልነግርሽም ያ ይበቃናል ዘይት ዛሬ ያለንን ነገር ሁሉ ነው የምናደርገው እሺ ያለንን ነው ዛሬ እንደዚህ አይነት የደስታ ቀን እንዴት ነው ነገር ታደስ ውሃ ላመጣህም ውሃ በባሊ ነገር ወይ በጆግ ጉሮ ወሸባዬ ጉሮ እሺ አሁን ዘይት ሲጋ ይደረጋል በቃ ኩዝም ብሎ ዝም መደበላለቅ ነው ኢትዮጵያ ውስጥ በቶፕ አይተቦካ መጀመሪያው ምን ልትቀመጥ ነው አሁን ምን ሆንክ ብለህ ነው ወንበር መስባ አይደለም ቆይ ምን ታረጋ ሆይታና አንቺ ግን አናሻኒ ተናገራኝ እሺ በእናትህ እዛን ጊዜ ጀምሮ ወሸባዬ ጉሮ ወሸባዬ ወሸባ ምንድነው ጀግናው ድል አድርጎ ሲገባ انا القمت انا ስራ የምወደው ቆሜ ነው ወንድሜ ያን ሙት ይደክምሻላኒ አንተ ገና ካሁን ወገብህን ምን እንዳደረከው እግዚአብሔር ይወቀል እንዳይደክምሽ እኮ ነው አደክመኝ አሁኛ እናትዬ ምን ልትሆን ነው ባለችን እድሜ ስንት ስራ ሰርተናል እሺ ምን ልታደርግ ነው ሸሚዝ መጠቀለለ ያው ቶሎ እንግዲህ ሳይረፍድ ቦካ አድርገን ማን ነው የሚያቦካው እኔ እሳት ነኝ ባይዘው ይሳቦካ አይደለ በጣም እሳቱ ሳይሉኛ ሰፈር ማለት ነው እሺ ወይ ሲጀምር ምን ልታጥበው ነው ላበለቅልቀውና እኔ ጄታ ጥቤ ነው የመጣሁት እሺ ቡክት እኔም ታጥቤያለሁ እሺ ቡክት አርጌ ጽድት አርጌ አንቺ ልጅ እንድጫት ነው እንዳትጨናነቂ እንዴት ብለሽ ቆሜ ሞቼ አንተ ያቦካው እንዳቦ ያን የመሰለ የምስራች ይዘን የምንሄድበት ቦታ ይዘን የምንሄደው እንዳትሳሳች አታደርገው እሺ ይሙት አይሆን እናቴ ትሙት አንዬ ባለፈው እኔ አንቺን አሰቃይቼሻለሁ ወፍጮ ቤት ያንገላታውሽ በጣም እየጸጸተኝ ነው ዛሬ ወፍጮ ቤት የወንድም የሴትም ስራ ነው ዳቦን ግን እኔ ማቦካው እኔ ዳቦ ሳቦካ እሸቱ ያብካ ነው ይባል እሸቱ ያገላብጦ ነው እሺ ይሙት አይሆን እናቴ ትሙት እኔ ይሄ ሸገር ዳቦ ራስ ፋብሪካው መልምለውኝ እምቢ ብዬ ነው እሺ እምቢ ብዬ ነው እንጂ ዋና አቡኪ በቃ እሳት ያላዝኩኝ እንዴት ታምኘ ነው አንተ ሶፊት አንተ ያቦካውን ዳቦ ይዤ ሄደው ስታዩ ነው የምታምኘው አንዴ አልቆ ስታዩ ነው አልቆ እኔ ሌላ ምንም አቡኪቻው ሲጨርስ እናውራ አንዴ አይሆንም ቴኒስ ትቻልሻል አንዴ እችላለሁ እሱ ይኸውልሽ አንዴ አንተ ይጓጉል ባልሽን በኋላ ዱቄት አፋቸው ስለታፈነዳባቸው ነው እንዴ ዲያፋቱ ያን ሰው ይኸውልሽ አና እኔ እምነት ስጪ ለኔ እምነት ይኑርሽ ምንም እንዳትጠራጠሪ ጽድት ታርጌ አሽቼ አብኩቼ አስረክብሻለሁ መጋገሩን ትጋግሪያለሽ ለማመን ይከብደኛል በእውነት እሺ መጀመሪያ ምንድነው የምታደርገው መጀመሪያ ምን ወሰሽ የሚደረገው መጀመሪያ ታቦኪዋለሽ አሪፍ አርገሽ ማለት ነው እሺ ከዛ ትጋግሪዋለሽ በቃ ይሄ ነው ያንተ ሙያ እዛ ድረስ ነው እሺ አሁን ቆይ ለዚህ ለ3 ኪሎ ዱቄት ነው 2 እጅን የምታሻው እስቲ መጀመሪያ ቅመሙን አምጣና ቅመሙን አድርጋ መጀመሪያ አታድርቀኛ አድርገው ቅመም መጀመሪያ ልንገርሻኒ አይ ሙያ ባይዞ ሙያ እስኪያረጁ ይባል መጀመሪያ ቅመም ትጨምሪያለሽ ያልሽ መጀመሪያ ሙያ እስኪያረጁ ይባላል ቅመምሽን ጠብጠብ ታረጊያለሽ ሁሉንም ጥቁር አዝሙድ አድርግበት አይደለ ሁሉንም አታረጊ ማንዬ እንዳለ ነው የምታረጊው እሺ ያትጫወትብኝ ሙት እንዳለ ጨው አድርግሽ ጨው አሁን አይገባም ማንዬ አሁን አይገባም ጨው መጨረሻ ላይ ዳቦ ለመጋገር ነው የኔ ቆጣሪ ለመጨመር ነው አይደል አንዬ ይልሽ ጨው አሁን አይገባም አሁን እንደዚህ ጠብ ታረጊያለሽ እሺ ያው እናቴ ትሙት እሺ ዘይት አሁን አይገባም ኮባ ላርጋው ኮባ
ኮባ ይገባል ቤኪንግ ፓውደር ፓውደሩን አድርግ ፓውደር ይኸውልሽ ቤኪንግ ፓውደር ታርጋሽ አንዬ ወይኔ በእግዚአብሔር አንዬ ቆይ በእግዚአብሔር ምን አይነት ሰው እንነጋገራለሁ አልኩሻል የለንም እኔ ሰዓት አለኝ አምጣ ጥቁሩን ሰዓቴን ይዘራ ከጠረጴዛ ላይ አንድ ቆንጆ ሰዓት እሱን ሰጥሻለሁ ቤኪንግ ፓውደር ሙሉ ነው ግማሽ ነው የሚገባው እስኪታወቅሽ ግማሹን አድርግ ግማሽ የሚደረገው እሺ አንዬ አሁን እኔ እየጠየቅክ አንተ ታጸድቃለህ ወሬ ግማሽ ነው የምታረጊው እንዳትጨወኝ ስጋግሪ ወደፊት ግማሽ ቤኪንግ ፓውደር አስብል ስጋግር ከሰልኩት ወይኔ አታቡን ማቡነን እንደሌለብን ለማሳየት ነው አንዬ ስነ ቤኪንግ ፓውደር ስናደርግ እንግዲህ ትንሽ ቤኪንግ ፓውደር ሶዳ እናደርጋ በቃ ይበቃናል እዚህ ድረስ ከበቃን ይበቃ እሺ አንዬ ከዚህ በላይ አይደረግም እሺ ወይኔ አንተን ማለት ገለበጥሽው ምን ገለበጥሽው ጨው አደረኩሽ እርሾ አምጣ እርሾ እሺ አንዬ ግን ዳቦ በጣም እኔ ባይዚ መጋገረው ዳቦ ማለት ነው በዚህ ማልክ በዛ እኔ መጨረሻ መጋገረው አንተን አምኜ የማይሆን ነገር ነው አንተ ጋገርከው ዳቦ ይዘናል ነው አረሩ የሚሄደው በጣም ምገርም ጋጋሪ ነኝ እውነት የከመደ ዳቦ ለኛ ብትተው ጥሩ ነበር ዳቦ እኔ ባለፈው በጣም ብዙ ህዝብ ያው ዓለም ህዝብ ነው ያየው ባለፈው ቪዲዮና በጣም ብዙ ምን አለበት ብትታዘዛት አንዬን ስላሉኝ በጣም እኔ ልታዘዝ ብዬ ነው እሺ መጀመሪያ ምንድነው የሚያጠግብ እንጀራ ከምን ይታወቃል አይደል የሚባል አሰራር እንዲያምር እስኪ ልጠይቅሽ ግማሽ ነው ሙሉ ነው የሚደረገው እርሾ እስቲ ወንድ ኮንክ አድርጋ ኖ አንዬ እንዴ ነው እስኪ ግማሽ ነው ሙሉ እስኪ ወንድ አንቺ ጀግና ከሆንሽ እስኪ ባለሙያ ከሆንሽ እስኪ አንዬ እኮ እስኪ ልጠይቅሽና እኔ ማረገውን አረጋ ሙሉን አድርገው በእናት አንተ በጣም አሪፍ ይሆን ጎበዝ ሙሉ ነው የሚደረገው እርሾ ሙሉ ነው እሺ የሚደረገው አንዬ እሺ እኔ እኮ ጂና አጣጥፊ ቁጭ ቤ ባይ እሺ ትዋረዳለህ ግን እኔ ወንድሜን አደባባይ አላወጣም በፍጹም አሁን እሺ ዘይቱን አድርገው ዘይት አሁን ይገባል እንዴ አንዬ ለልሽ መስሎሽ ነው ይገባል አንዬ ዘይቱ ግን እኔ ግን ማቀው ማለት ነው እየተቦካ ነው ግድ የለም አድርገው እሺ እኔ እንደመሰለኝ በራሴ ሙያ አላድርገው እሺ የምትሰማ ከሆነ ስማ ካስቤዛ የ15 ቀን አስቤዛ ነው የመጣው አንዬ ጠብታ አምቡላንስ ታውቂያለሽ ተጣባርጋ በቃ እሺ አድርገው እንጂ እንደምንሄድበትን ቦታ አስበው የምስራች ነው ይዘን የምንሄደው ደስ የሚል ታዲያ አድርገው ትልቅ ዘረገፍኩ በሞቅታ ትልቅ ቀን ነው ብለሽ ግን አስቤዛ ምንድን ነው ያልከኝ አልነገርኩሽም ወይ ባጠር ተንጠልጥዬ የኢትዮጵያ ልጆች ደግናቸው ብዬ ደግነት ከዚህ ጀምራ ከዘይታችን ከምናችን አውጣ አንዬ ትላለች እናቷ እኔ ነኝ ማቦካው ዘርበል ልቀቀው እናቴ አንዬ ማቦካው ልቀቀው አረዲ አንዴው ከዱቄት የማይላቀቅ ሰውዬ እንደው ትች ምኑ የተረገመ ነው እኔ ላቡካው አልኩ እኮ እኔ ግፍ ነው አሁን ምን አይነት ሰው ምን ልታረጋው ነው ዘርበል በቃሽ ምን ልታረጋው ቅሌታ ሂሳብ አይደል እንዴ ባለፈውም ዱቄት ዛሬም ዱቄት ምን አይነት ፈተና መከራ ውስጥ ነው ከተታኝ በእናታችሁ ዘርበል ሱን በትን እኔ አሁን እኮ ትግል እኮ ያስፈልግም ማና ነፃ ትግል አረግነው እኮ እቺ 3 ኪሎ ዳቦ ለመጋገር 13 ጊዜ መጨቃጨቅ አለብን ምንም እኔ ካንተ ጋር ምንም የተስማማኝ አይደለም ያለው የምትምልህ ነገር አትሰማም ላቡካልሽ ሁሉን ነገር እኔ ልፍጭ አንቺ ትጋገር ያለሽ አንዬ እኔ በዘርበል አሁን ወንዱ ልጅ ሊጥ አስቦካች ልታስፈለኝ ነው አስፈጭተሽኝ እንዴ አንዬ እኔ ለዚህ ነው ገና ስንት ነገር በተወደደ ዱቄት እንደዚህ ካንተ ጋር ስማ አረዲያ ምን አይነት ስቃይ ነው በእናታችሁ እንዳለ ነው የምጨምረው በቃ አድርገው በቃ ውጣና ማን ብሎ እኔን ቀናሽ አረገኝ ክርክር ዝም ብለህ ፓርላማ አካባቢ ነው እንዴት ወለድሽው አንቺ ራስ እሳት ይሁንሽ ሰው ነው ጨቀጨቀ በቃ ክርክር አንደኛ አረ ወደዛ ተው በእናትህ መስሚያሽ ጥጥ መስሚያሽ አሁን እንዴ ምን ነረበስማ እንደው ሸም ብታናደድ ለሰብና እኔና አንቺ ግን መስማ ወልዶ መንፈስ ቅዱስ እሺ በቃ ተብለንብኝ እኔ ካንቺ ጋር በጣም አልሚሆን አይደለም አያይ እኔ መረኛ እኔ አልተመቸኝም ስራ አላሰራም እያልከኝ ነው እሺ ይልቁስ አያያዘን እስቲ አንዴ ጸሎት እናርጋኒ ለማውቃት ለመቁረስ አላደርገው ለማውቃት አላደርገው እኛ ቤት ግን እኔ ሁሉ ተጸልዮ ነው የሚቦካው በስማም በልና መንፈስ ቅዱስ እስቲ ባንድ እጅ አረሺ በእናት ባንድ አንዬ ሁላ ዱቄት ባንድ እጅ እንዴት ነው የሚቦካው አንዬ ቀልድ አረግሽው እንዴ በጣም ከባድ እኮ አይጣልባችሁ ወገቤን ግን ገና ካሁን ጀመረኝ ወገቤን ይልሻን ገና ሳትጀምረው እሺ አሁን ይሄ ዱቄት ምንድነው የሚባለው ጆሮ ግንድ ላይ የመጣው ዱቄት እሱ የእንትን ማረጋገጫ ብቃት ማረጋገጫ ምን የመሰለ አቡኪ እንደሆንኩኝ ብቃት ማረጋገጫ ነው አዋህደው እሺ ያዋህድኩት አንዬ በማዋሃድ ማለት ነው በማዋሃድ ሰርተፍኬት አለኝ የ6 ወር ማለት ነው አንዬ ቴክኒክና ሙያ በይው እኔ ፈረንሳይ ሀገር ነው ቡኮ የተማርኩት
ቡኮ ፈረንሳይ ጥጥ ታርጌ ማለት ነው ያው ካቢያው መስሜ የለኝም እስቲ ቆይ አሁን አቦካክ ብዙ አይነት አለ እሽት ማለት ነው አንዴ እሽት ብዙ አይነት አለ የመጀመሪያው ምንድነው ውሃ ያርክሻል ያርኪ እሷን አርጋታ እስቲ አዋህደው ትንሽ አዋህደው እርግጠኛ ነኝ ዳቦ ቶፕ ነው የሚሆነው ኩፍ ይላል በደንብ ማለት ለምን ውሃው ቶፕ ነው የተቦካበት አርኪ ያርክሽ እጄ ላይ አድርግልኝ መጀመሪያ ጠብታ አምቡላንስ ፖሊዮ ነው እንደ በደንብ ዘርገፍገፍ አድርጊው እንጂ ጎርፍ አስመስዩ እሻው መጀመሪያ ጎርፍ ከማድረግ በፊት እሻው አይደል ጠነከረብኝ አሁን እጄ ላይ እያመመኝ ውሃ አርኪልኝ ወይኔ ያንተ መጨረሻው ሀና ዮሐንስ እንዳለ ምን ልታቀጣጥና ነው እንደፈለከው አይደለማ ይሄው ዱቄቱ ውሃ ነው መሀሉን ከፈት እንደስ አረ እሺ እኔ ልግባና ላስተካክለው ገንፎ በገበያ ያረግሽው አዎ እስቲ መሀሉን ከፈት አድርግ ከፈት በለው ተነሳ ያንን አንበሳ ዛሬ ድል አርገናል ድሉን አስመልክተና አይደል አሁን የሁሉ ፍዳም መንበለው አቤት ወይኔ አቤት የሰማዩ ጌታ የምድሩ ባለቤት ስሜታው እንኩኝ ይቀር ሊትሮ እየቦካ ያለው አንተ ዘውዬ ስሜታው እንኩኝ አዎ በስነሳት አብቃ እሺ እናትዬ ውሃውን ጨምበለለል አርጊልኝ እስኪ ደርቆ እንደ እጄ ሊሰብረኝ እኮ ነው የኒስት እንጮታን እሺ ካግረ ነው እስኪ ይነሳ እስኪ ቦካ እስከሚድረስ የኒስ እንደባለማ አትችለኝም እኔ እንትን ወግ ነው አሉ ሲዳሩ ማልቀስ እንትን ወገብ የተሰበረ አውርጅልኝ መሬል ምን አይቻል በእግዚአብሔር እናት እንዴት ያወካች ጋግራ እንዳበላችሁ በዚህ እንኳን ተመልከተው መጀመሪያ አለመግባት እሺ በለሻል ማልሰማ መጀመሪያ አለመግባት እስቲ ዳርዳሩን ጥርግ አድርገው አትፍረክረክ እሺ አራኒ አረሚያን ሰው ምን ይለናል ምን ይለናል አንቺ ህዝብ ፊት አትፍረክረክ አትበይ እኔ አልተፍረከረኩምሽ እንትን የሚፍረከረክ ነገር ይፍረከረክ ዳርዳሩ ጥረጋ እኔ ምን አፍረከረከኝ ዳርዳሩን እኔማ አልፍረከረክ የሚፍረከረክ ሰው ይፍረከረክ እንጂ ረበስማ ማኔ በጣም እምገርም እንትን ነኝሽ አቡኪ ነኝ በነገራችን ላይ እኔ እንትኑን አዘጋጃል ፓትራ ምናምን በጣም ማለት ነው ይልሽ እንግሊዝ ሀገር ይልሽ ቅርንፉድ አጨማመር እንግሊዝ ሀገር ነው የተማርነው ቡኮ ላይ መሃል ላይ ማለት ነው 35.6 ዲግሪ የሚባል 35.6 ላይ ሲደርሽ ቅርንፉድ ትጨምሪያለሽ ቅርንፉድ ለዳቦ ላይ ከዛ በኋላ ሚጥሚጣ የሚገባው መጨረሻ ላይ ነው 90 ዲግሪ ላይ ሲደርሽ ነው 90 ዲግሪ ላይ ሰው አንተን አምኖ ጉድ እንዳይሆን ሚጥሚጣ ይገባል 90 ዲግሪ ላይ ሲደርስ ይሄ የእንግሊዝ ዳቦ ነው አሁን የራሻ ዳቦ ደግሞ አረቄ እየጨመርሽ ነው የምታቦከው የራሻ ዳቦ ባረቄ ነው የሚቦከው በቮድካ ነው ቮድካሽን ከተሽ በቮድካ ነው ላጥ የሚባል ብዙ አይነት አቦካ ካለ ላጥ የሚባል አሁን እንደዚህ ላጥ የሚባል ቦክሰኛ የሚባል አለ እንደዚህ ቦክሰኛ የሚባል አንዱ ያንተ መጫወቻው ነው ቦክሰኛ የሚባል አለ እንደገና ደግሞ ሽፍንፍን የሚባል እንደዚህ ሽፍን የሚደረግ ደግሞ አለ እኔ ሽፍንፍን ማለት ሽፍን አቤት ቴኒስ ላይ እንዴ ቴኒስ ነው አሳያለሁ ግድ የለም እስኪ ቼክ አድርጊው እኔ ከቴኒስ በፊት ፓትራዬን ፓስተካክል ይሻለኛል ፓትራውን ፓስተካክል ይሻለኛል አይሻልም ፓትራውን አድርጌ ፓትራ ላይ ዘይት ምንድነው የሚዘጋ ያወራው አይደል እንዳፈን ማን ያዘ በደንብሽ ያሻው ነው እኔ በደንብሻው እሺ ያሻው ዳቦ ካልታሸ ደስ አይልም ምንድነው የምታመጣው አንተ ሸቱ ምንድነው እንዴ እስቲ አበል ራፈር ብላ ሊትበላና በመድኃኒያ ነውጣ ኧረ በእናትህ አረ እግዚአብሔር አንዴ ቁርስ አልበላሁም አረ በመድኃኒዓለም ዘርበልልኝ ቁርስ ስላልበላሁ ነው እኔ እናቴ ትሞት አስቀምጥ በእግዚአብሔር ትታመማለህ ቁርስ ነው ትበለሻሻለህ ወደታች ትበለሻሻለህ እሺ ሙት ትበለሻሻለህ አንተ ታዲያ ምን ሆነ ወንዶን ከራፈር ያስበላ አንተ ደስ እንደው ወደዛ ደሞ አንተን አምኜ ይጣፍጣል እኮ እሺ አዳሩ መድኃኒዓለም ይወቅልሽ ሁሉ ጊዜ አንቺ በጣም በቃ ምን አይነቱ ጉድ ነው ሁሉ ጊዜ የሰራሱ አይበላም እኔ አይመለከተኝም ወንድሜ የሰራሱ አይበላም እና ተጋግሮ ነው እንጂ የሚበላው ታዲያ እኮ የቁስ ውስጥ ይወስዳል እሺ ውሃ አድርግልኝ እሱን ያው መልሻለሁ ውሃ አድርግልኝ በጣም ነው የሚጣፍጠው የኢትዮጵያ ሕዝብ የሚልህን ይልበል ቤኪንግ ፓውደር ነው መሰለኝ በጣም ነው የሚጣፍጠው ላጉርሽ ለመጀመሪያ ጊዜ ሊጥ የሚበላ ጭራሽ ላጉርስ ሂድ ወደዛ አትዝጋኝ
በእናትህ ወደዛ ዘባ ደግሞ በቃምዩ አንተ ተፋው እሺ ሙት ያማል ተፋው ላጉሽ አንዴ ኧረ የሚጎርስ ነገር ይጎርስ ወይ ማርያም ወድቄ ነበር ዘርበልኝ አንተ ምን የደፋው ዱቄት ነው ኧረ እንደ መድኃኒዓለም ያንሳ አንተን እስቲ አሁን ምን ምን ይላል ሰው ምንድን ነው የሚለው ቁርስ እኮ ስላልበላው ነው አንዴ ነው አድርግልኝ ተለቃልቄ መጣሁ የና ታገኘኝ ማቀብ እሺ ልቀበልሽ ዛሬ ልቀበልሽ ሞቼ ቆሜ ልቀበልሽ ከደረሽበት ይሁን ላጥብቃ ነው እዚህ ጋር አድርግልኝ እሺ ልቀቱ ሁሉ እኮ አላፈረስከውም እሺ ኦኬ እኔ ሰው በሳቅ ማፍረስ ነው የሚመጪ እኮ እንጂ እንትን ብዙ እስከዚህ ምን ዱቄት ብዬ ነው እኮ ታወው ግን አሰራውሽ እኔ ቆሜ ያንዬ ላግዝሽ ከመጀመሪያውንም ብዬ ነበር የሚሰማኝ አጣው ኦኬ አሁን የምታቦኪው ምን አይነት መሰለሽ ያንቺ ፍሬንች ነው ፍሬንች ማዙሪ የሚባል አቦካካለ ማዙሪ ታዞሪዋለሽ እንደዚህ 360 ማለት እጅሽን በቃ እቻውን ሰካሰካ የምታረጋት የስፓኒሾች ነች ሳምባ የምትባል ዳንስ አለች ባሌት በግራቸው የሚቆሙባት እሷ አቦካክ ስፓኒሽ ሳምባ አቦካክ ትባላለች እቺ ወጋ ማለት ለማንኛውም እሺ ያበለሻሸው ነገር እኔ ለማስተካከል ሞክሬያለሁ ሊጣችን ብድግ እስከሚል ድረስ እስቲ ቁራን ነፍታል ቴኒስ ሞክር ቴኒስ እችላለሁ ልትኝ እንዳው አንዬ አንተ በእናትህ ወገቤና መም ቴኒስ አንቺ አንተ ፋስፈልግ እኔ እንትን ማለት ሁሉም ነገር አለ ተጣጥበሽ ነው ተጣጥበ ልምጣ ያ ጠቅላላ ዱቄት ወርቄት ነው ያረክ ቴኒስ አና እሸቱን ልችለው ማለት ነው ቴኒስ ሲቀጠቅጥ የሚውለው ልጅ ወይኔ እኔ ምለ አሁን የዳቦ ቢጣፍጥና ቢያምር ማን ይጋገሩ ዳቦ ነው የሚባል ዓለም ነው የሚያውቀው ማን ጋር ድፍን ኢትዮጵያ ህዝብ ይረዳል አበለሻሽተው ለሄድከው ከጥቁር አዝሙድና ከቁርንፉድ ጀምሮ የተሰራውን ስራ ቁርንፉድ አልተጨመረበት ማን ሰውዬ አታዋርተኝ ከሚጥሚጣ ጀምሮ የተሰራው በህግ አምላክ ዝም በል አንተ አቦካ ሳይሆን ሩብ ኪሎ ውጪ ወጣሁ በል ዳቦን የጋገርኩኝ ማማል እቺን ከታረጋታለሽ ሩብ ኪሎ ውጪ ወጣሁ ምናምን እቺን ከታረጋታለሽ ይኸውልሽ አና ዮሐንስ ዳቦ ጋገራ ማስተርስ ያለኝ ማስተር ማይለም ቁርንፉድ እኮ ጨመርክበት አይደል እንዴ ዳቦ ማን ነው ቁርንፉድ የጨመረው እሺ ማን ነው ቁርንፉድ የጨመረው ገና ሰናማሙቅ ጀመርክ እና ሀንዬ ምን መሰለሽ ነጥቡ ዛሬ ምን ሄደው ድልን አስመልክተ ደስታን አስመልክተ ተመልካቾቻችን አብረውን አልቅሰው አብረውን አዝነው ከርመዋል ዛሬ ግን ድልን እና ደስታን ለማጋራት ስለሆነ ዳቦ ቢበላሽ ራሱ እንዳትጮይብኝ አደራሽ አምናሃል ማለት ነው ሊበላሽ እንደሚችል ኖ የኔ ዳቦ ያልከራከረ እኔ የኔ ዳቦ ቴኒሱ ይጀመር አንጥሪው እሺ አንጥሪው ይጀመራል ማን ነው የመጀመሪያውን ጎል የሚያስቆጥረው አብሮ የመስራቱ ነገር ብዙ እኛ ሀገር እንደምታዩ አብሮ መብላት ነው እንጂ አብሮ መስራት ላይ በተለይ አርት አካባቢ ያለን ሰዎች ይሄ ኮላቦሬሽን አያስፈልገንም ወይ ለሁሉም አርቲስት ማለት ነው ምን እንትን እኮ ነው እሺ ጭብጨባ አድናቆትን ለመግለጽ ወይም ፍቅርን ለመግለጽ ነው አይደል ጭብጨባን ምን ገልጸው አንድ እጅ ብቻ ያጨበጭብላል ሁለት እጅ አጨበጭብም ህብረቱ ያስፈልገናል ነው እጅግ በጣም እንደገና ደግሞ አንዱ አርቲስት አንዱን አሳልፎ አለመስጠት በሙያው ማለት ነው ምን ማለት ነው ለምሳሌ አንዳንዴ አሁን ዋጋ መስመር የሚባል ነገር ታውቂያለሽ በጣም ያስቀኝና ምጠላው ነገር አይደለ እውነት ነው ለምሳሌ አንድ የፊልም ተዋናይ ወይም የቲያትር ተዋናይ የተሻለ ክፍያ ይገባዋል ምን ተጀመረ ስታይል የተሻለ ክፍያ ይገባዋል ግን ያ ሰው የተሻለ ክፍያ ሲጠይቅ አጠገቡ ያለው መጥቶ እና በነፃ በትንሽ ብር በማይረባ ነገር እሰራለሁ ካለ ያ አርቲስት ከገበያ ውጪ ይሆናል ማለት ነው ለምሳሌ አርቱ አንዳንድ ጊዜ አርቲስቱ እኛ ሀገር ደሃ አይደለ ውጭ ሀገር እኮ አርቲስቶች ሚሊዮነር ናቸው ካምፓኒ ያላቸው ምናምን እኛ ሀገር ግን የሆነ ወዛደር ነገር ነን ያው ለፍቶ አደር የለት እንጀራችንን ስጠን አርቲስቱ ያ የሆነው ለምንድን ነው ስትይ ሀብታም የሆኑትና ገንዘብ ያላቸው አሰሪዎች ናቸው ካምፓኒዎች ናቸው ፕሮዲዩሰርስ ናቸው አንድ ፕሮዲዩሰር ፊልም ሰርቶ ወይ ከስራል ወይ ያልፍለታል ሀብታም ይሆናል ባለሙያው ግን ለምኖ ነው የሚታከመው እስካሁን ባየ ነው ማለት ኩላሊቱ ፌል ካረገ ተለምኖ ነው የሚታከመው የፈለገ ዝነኛ ቢሆን ለምን ብር የለም እኛ ጋር ብሩ ያለው ማን ጋር ነው the producers the companies እነሱ ጋር ነው ጥሩ እነሱ ጋር ብር አለ እኛ ጋር ግን አትሊስት የተከብረን ጥሩ ዋጋ እንዲከፈለን እኛ መዋደድ የለብንም ወይ መስማማት የለብንም ወይ እኛ ስንስማማ መከባበር የለብንም እኛ ስንስማማ ስንዋደድ ለምሳሌ አንቺን ሊያሰራ ብሎ 50 ሺህ ብር ጠይቀሽው 50 ሺህ ብር እየተገባሽ ግን መክፈል ሳይፈልግ አንድ ሰው ሌላ ያንቺን ጓደኛ በ5000 ትሰሪያለሽ ወይ ሲላት ሀና ዮሐንስ ለምን እምቢ አለች ብላ መጠየቅ አለባት
ገብቶሻል አይደል ምክንያቱም አንቺን ካስከበረች ነገ እሷ 50 ሺህ ይከፈላታል እውነት ነው ስታንዳርዱ ከፍ ካለ ሴት ከተደረገ እኔ ያንን አስባለሁ በስታንድ አፕ ኮሜዲ ማለት ነው ተወኝ እስቲ አሁን ልተክዝ ስንቱን አሰብ ነው እሺ ስንቱን አሳልፈ ነው እኔ አሁን ከዚህ በኋላ ምንድነው አርቲስቱ አንደኛ ራሱን ፕሮዲዩስ ማድረግ መጀመር አለበት የራሳችንን ነገር ራሱን ፕሮዲዩስ አሁን ዘመኑ የቴክኖሎጂ ነው የዩቲዩብ ነው ኦንላይን ብዙ እድል አለ ስለዚህ አርቲስቱ ራሱን ነፃ ማውጣት አለበት አንድ ሁለተኛ ተገቢውን ክፍያ እንዲያገኝ እርስ በርስ መከባበር አለበት ምክንያቱም እኛ ለህዝብ መቆም የምንችለው ጠንካራ ከሆነን ነው እውነት ነው ጥንካሬ ደግሞ ከምን ይመነጫል መሰለሽ ከፋይናንስ ለምሳሌ አንዳንዱ በጣም ጎበዝ ተዋናይ ሆኖ የማይረባ ፊልም ሰርቷል ለምን ቸግሮት ስክሪፕቱን አይቶት እንደማይረባ አውቋል ግን አይመልሰው ለምን ብር የለውማ ስለሌለው ብር ስለሚያስፈልገው ባያሺ ጠንካራ ስንሆን ግን ጥሩ ተከፋይ ስንሆን ግን ምን መርጠውን ብቻ ነው የምንሰራው ለህብረተሰቡ የሚመጥነውን ብቻ የማይመጥነውን ስራ አንሰራ እውነት ነው ለብር ብለን አንሰራ ማለት ከእምነት ውጭ ትሆናለህ አይደል እሺ ማለት ያንተ አቋም ካልሆነ ነገር ውስጥ ገብተህ ስትዳክር ትታያለህ ይሄ ሁሉ ከምታምንበት ውጪ ትሆኛለሽ ማለት የማጣታችን የመቸገሩ አንዳንዴ ምን ይባላል መሰለ ስራው ከሸተታ ፍንጫን ይዘ ስራው የሚባልበት ጊዜ ነበር ገብታ ማርያም አረተ እሺ ለምን ነው ታውቃለህ ብሩ ያስፈልጋል እንዳልከው ብዙ ሙያተኛ ተከራይቶ ነው የሚኖረው የራሱ ነገር የለም የቤት ኪራይ የሚቸገረው ጊዜ አለ በዛ ጊዜ የበሰበሰ ስክሪፕት ሲመጣ ሰራም ሊላ ይችላል ጎዝ ሌላም ብር የሚያመጣበት ምንም ነገር ስለሌለና እንዳልከው ፋይናንሻሊ ጥሩ ብንሆን ይበልጥ ደግሞ ብንተጋገዝ እሺ እኔ ከእምነቴ ውጭ የሆነ ስራ ከምሰራ እሺ የለኝም ብዬ ብነግር ይሻለኛል ለዛ ግን አንተ ለኔ ቅርብ መሆን መቻል አለ ቅድም ብለኸዋል በቃ መከባበር አለ ያለብን ይሄን ማውራሽ ለምን መሰለሽ ብዙ ፕሮዲዩሰሮች ማለት ነው የቲያትር የፊልም ምናምን የፕሮግራም ብዙ ፕሮዲዩሰሮች ባለሀብቶች ለባለሙያው የሚሰጡት ክብር እና ለገንዘብ የሚሰጡት ክብር አይገናኝ ስላየው አሁን የሚከበረው ገንዘቡ ነው አንቺ ጥሩ ስራ በሰሪም ገንዘብ ካላመጣሽ ያንቺ የምታመጪው ፊልም ካልታየ ገንዘብ ካላስገኘ የፈለገ ጎበዝ ብትሆኚ ማለት ነው ጥሩ ነው ለሀገር የሚጠቅም ሾው እየሰራ ነው ይሄ ሾው ይቀጥል ብሎ ማንንም ቅድሚያ አይሰጥሽ ገንዘብ እንዴት እንደምንቀበል እናውቀዋለን አራስ ለመዳን ያብሬዝቱ ሰርተ ማለት ነው አረብሬዝቱ ይረስ ለመድ ልጅ ታሞ አዝቤዛ አልቆ ቤት ክሬ ደርሶብኝ ገመናሽን አውርተሽ ለዚህ ሁሉ ችግር ምን ማድረግ አለብን ዩናይትድ መሆን አለብን ለመሰለሽ ብር የሚከለክለው እሱ ብሄር ሌላ መጣለው ብሎ ስለሚያስብ ነው የሚመጣው ሰውዬ ግን አይቢል የሚመጣው ሰው ኖ ብሩን ክፈለው እሱን ሳከፍለው ያልሰራም ካለ ባለሙያ ተከበረ ለማለት ነው ተኛ በኋላ ያለው ሙያተኛ ይሄንን መንገድ ይዞ ቢሄድ መልካም ነውና ራሳችን ፕሮዲዩስ ብናረግ ልክ እንደዛ አርቲስቱ ባለው ነገር በድራማሚው በታለንትሚው በስክሪፕትሚው አሁን ካሜራ ረክሷል ስልኮች አሉ የሚገራርሙ ስልኮች እነዛን ስራዎች እየሰራ ጋጂ ካታ ዩቲዩብ የሚባል የሚገርም ፕላትፎርም መጥቷል ደሞ ችሎታ ያያለ እኔ እጄኔ ተሳመልኝ ሙያተኛ ነኝ ይላል አይደል የእጅ ሙያ ያለው እሺ አይደል እንዴ የተጨበጨበለት ሙያተኛ መለመን መቻል የለበትም የሆኑ ግለሰቦች ጋር ሄዶ ብላቋማል እዚህ ጋር ግን እሺ አንድ ነገር ማለት አለ የምፈልገው ነገር መቼም ለኔ ትልቅ መነቃቃት ፈጥራችሁብኛልና ሰላም መሰግና አላልኩም ከናንተ ጋር በመስራቴም ደግሞ ደስተኛ ነኝ እሺ ታናሼ ብትሆን ክብር ነው ለኛ አንቺ እዚህ ጋር መተሽ ከኛ ጋር መሰሪው ስራ እጅግ በጣም ክብር ነው ደግሞ እግዚአብሔር ይመስገን እንግዲህ የባለፈው ቪዲዮአችንን 1 ሚሊዮን ሰው ሊያዩ ትንሽ ነው የቀረው እውነትና እና እንደዚህ እየደገፉን ነው ምን ነው ለጠለጥሽኝ በጣም ተባባሽ ታቀጭ እንጂ ወራለ ይመጣ እሺ አሁን አንድ የመጨረሻ ኳስ እንጫወታል ይሄን ኳስ ያገባ ሰው ማለት ነው ይሄን ኳስ ያገባ ሰው ዳቦን የጋገረው እሱ ነው ተብሎ ስም ይሰጠዋል እሺ ምን ነው ድምጽ አፍን ዘገባፍ ነው እንዴ ነው በተመስጦ ጋራሹኑ ይህናኔ አንድ ድል እስካሁን ስለጠለጠ እንዳልነበረ ወይኔ አንድ ድል ልገባ ልገምሽ አንድ ድል እንግዲህ ያው አንድ ድል ስጡን ተብሎ አንድ ድል ባለሙያ ላይ አይጨከንም ቅድም ቢያዝ ኖሮ ስንት ያሸንፍ ነበር ስንት በአርቲስቶች ላይ አትጨክኑ ስላልን አንድ ድል እንሰጣለን የታባና ስለዚህ ዳቦ ሁለታችንን እኩል ነጋገር ነው አንዳንድ እግሩን ይዘን ነው የምንሄደው ዳቦን አንዳንድ እግሩን ይዘን እሺ እናውጣው እንዳያርና ቦካ አሪፍ አድርገው ጥሩ ላይ ነው ያለው አሁን እሺ መላቲ ዋስ ኮምፓይላንድ ለጉርሻም ይወልጥ ነው እንዳፍ ኮባትን ብለን ምን ታረግ ነው
ያው ለመጋገሪያ ኮባው ለዚህ ያስፈልግም ይሄንን ኮባ ዛኩ በትን ስታጨስ ነው እሺ አይሆንም ሲጀምር ማን ግዛልኝ ኮባ እናቴ ሁሌ ስጋግር በኮባ በቃ የዛሬው ግን አያስፈልገውም እርግጥ ነው እዚህ ፓትራ ላይም ኮባ አድርገህ መጋገር ትችላለህ ግን ለዛሬ አይሆንም በቃ አይደለም ከላይ ነው ከላይ ዘይት ቀባህ አይደል እንዴ እኮ ከላይ አይደረ ወይ ሼ በእናትህ አታበላሽ ኖ እንዴ አንዬ እኔ በመካራ በጭቅጭቅ አጥቼ ዞሬ በየመንገዱ ጫተራ ነው ምን የሚሉ ሰፈር ነው ያገኘሁት ፈከራዬን በልጬ ኮባ ለዳቦ ቀርቷል አሁን እንደው ፈጣሪ እሺ ብቻ ነው ያጋገርከው ዳቦ ቢሆን ኖሮ ያሱ ጉዳይ ተወጣው ነበር ሃና ያለች ዳቦ እንዴት ከላይ ኮባ ተደረገ ይባላል አልፈልግም እኔን እንታሰደበኝ ነው የሰው ልፋት ግን በጣም ነው የምታጣጥሉት እዚህ ቤት የሰው ልፋት ምንም አይመስላችሁም ግን በጣም እግዚአብሔር ከየት ነው ያገኘው በእናትህ ኮባውን ከየት ነው ያቀረችው አሊ ተጋግርባታለሁ እሺና እንትና አስቀምጪልኝ ኮባ ላይ ሊጡን ጋግርበታል ከተትሽን ነው እሺ ለኩሰናል ተለኩሷል እሺ ከተተው እሺ ምን ልምጣ ኧረ እንዳመጪ ችግር የለም እኔ ለዚህ አንሼ ነው 45 ደቂቃ አድርገውና እሺ እንዴ እሺ አይቻለሁ ኧረ በእናትሽ ግን አላሳዝንሽ እኔ ያውላ ልፋት ግን በእግዚአብሔር በጣም ነው ግን ክብራትና ክብራት ነጭ አዝሙዱ ያበደ ነው እና አንተ ኮረሪማው በጣም ነው የሚገርመው ኮረሪማው በጋምላክ እኔ ኮሰረቱ ደግሞ ትንሽ በጾሙ የቅቤ ዳቦ ሊጋገረው ለጥላ ክፈቶሽ እንዳትቃጠል ያቃጥላል ማስበል ትቃጠልብኛለህ ይሄንን ቪዲዮ ተመልካቾቻችን በጎጂዬ ቲዩብ ነው የለቀቅነው በጎጂዬ ቲዩብ እየተከታተላችሁ በጎጂዬ ሃና ዮሐንስ ጎጂዬ ቲዩብ ላይ ጥሩ ዳቦ ሲወጣ ምን ይመስላል የሚለው ነው አብረን በጣም ታምር የሆነ ዳቦ ለቀቂኛና እኔ ደግሞ እሺ ራስ ያውጭ ምን አይነት ፈተና ጨርቅ ማያስፈልግም በእጅ ነው ወጣን ባለሙያ ፈሪ ተለየ ምንም ማያቃጥልም ይሄን ቀላል ነገር ነው ምንም ማያቃጥል የታባ አውጪው በኮ አውጪው ነገርኩ ኬክ የሆነ ዳቦ ነው በደንብ አልቦካም ኬክ የሆነ ዳቦ ነው መሙላት ነበረበት ከዚህ ባትራ እንዴ ይሁን ግዴለ ቆንጆ ዳቦ ከግድቡ ጋር ቀስ እያለ ይሞላል ሃንዬ ይሄ ኬክ ነው ዳቦ አይደለም አሪፍ ዳቦ ኬክ ነው ወይኔ አንድ ፎቶ አንሳኝ መናት እሺ ተቃጠላል አንድ ፎቶ አንሳኝ ከዚህ እሺ ያቦካ ነው እሺ ያቦካ ነው ያጋገር ነው ያጋገር ነው ሃና ሚሊዮን ዲሊት ታረጋዋለሽ ፌስቡክ ላይ ኢሬዝ ታረጋዋለሽ ሃና ሚሊዮን ራስሽ ተሸክመሽ መኪናሽ ውስጥ ከቻለሽ እኔ ቢያንስ ማርሽ ስታስገቢ ምናምን ያጨበጨብ ሞራል እየሰጠሽ እንሄዳለን መልካም ነው ይሄ አይከብደኝም ያኛውን ከተሸከምክልኝ በቃ ግን እኮ ያቃጥላል እሺ አንተ ያቃጥላል ሆና ኪስ ውስጥ አለንካ አውጣን ተለበኝ እሺ ሌላ ነገር አውጣን በስርዓት እሺ ያቃጥላል ቀስ እያልሽ ይኸውልሽ እኔ ሌላ ነገር እንዳይፈጠር ነው ፈራው ቀስ እያልሽ እሺ ያቃጥላል እንዴት ነው የሚከፈተው ያይር ከፊት እንትን በልና እሺ ምን ብድርን እየመለስክ ነው ኧረ አይደለም አንዬ እንትን በይ ይኸውልሽ ከፍትልሻለሁ እሺ ከኋላ እሺ እኔ አላረጋውም አይገርምህም እንዴ እኔ አላረጋውም ነይ ኧረ ብየው ብድርን አረጋውና ከክተት ኧረ አይደብራለ ኧረ ትንሽ ደስ ይበለኝ እኔ ታላቅ ነኝና ክተት እንዳልገጨውሽ እሺ በቃ ከተተውስ አንሳና ከተት ከየት እንዳገኘሽው ከሙዚየም ነው ያስወጣሽው እንፈልገው ቲቪ ነው ከየት እንዳገኘሽው ብዙ ሜሞሪ ያለው እንትና ዝጋ ኩላሊት ታማሚዎች ደግሞ ውሃ እንዲጠጡ በጣም ይበረታታሉ እቺን ቢያንስ ቶፖ ለቅምሻ ይዘንላት እንዴት በቃ ጥሩ እቺ ነገር ወድጃታለሁ ቋት አምራለች በጣም በቃ ትንሽ ነች ምናምን ደስ ትላለች አገር በትምህርት ጥራት መሰረትነት ትገነባለች ስኪል ማርት የትምህርት ልማት አክሲዮን ማህበር ደግሞ የዚህ ራዕይ ባለቤት ሆኖ ኑ አክሲዮን ግዙና አብረን እንስራ ይለውታል ከኬጂ እስከ ኮሌጅ የመገንባት ራዕይ ያለው ስኪል ማርት አክሲዮን በመሸጥ ላይ ይገኛል የአንድ አክሲዮን ዋጋ 1000 ብር ሲሆን መግዛት የሚቻለው መደበኛ ዝቅተኛ አክሲዮን መጠን 10 ነው ምንድነው ማየው
አሁን ጉሮ ሸባይ ማለት የነበረው አሁን ነበር ጉሮ ሸባ እንደናችሁ እንኳን አደረሳችሁ ለዚህ ቀን ዳናችሁ እቺ እኔ ጋገርኳት ዳቦ በጣም በልዩ ትዛዝ ማለት እመን መጀመሪያ እኔ ጋገርኳት ነው ያልከው ያጋገርነው ነው እሺ በጣም ግን አጨናነቅሽኝ ነፍሴ ልታወጪ ነው እንኳን ለዚህ አወቃሽ እንዴት ነሽ እኔ ቆንጆ ደህና ነሽ እግዚአብሔር ይመስገን ወይ እኔ ገባኝ ነገር ሰው አለው ሲል ወገን አለው ሲል እንደዚህ አይነት ይደስታ ሰው በጣም ይገርም አንቺ እኔ ቆንጆ እንዴት ነሽ ደህና ነሽ እንዴት ነሽ እስኪ አረ እና ያነሰራ ባክሽ ኧረ ስራ እንስራበት ባክሽ ኧረ ወድሽን ባክሽ እንዴት ያለ ነገር ነው ዳቦ አዘጋጅታ ተመከነ የበለጠ ዳቦ ነው የተዘጋጀልሽ በጣም እኔ ስራ መስራት አልተቻለም የምግብ ማግኔት ታውቂያለሽ የምግብ ማግኔት እግዚአብሔር ላዋርድ እንደዚህ አደባባይ ፊት እኔ ምንም የቀመስኩት ነገር የለም ስነስርዓት ሴትዮ እንዳትናገሪ እንዴት ነሽ አብይ እግዚአብሔር ይመስገን ሰላም ነሽ ፍትዬስ ደህና ነሽ ጉንም ሰው ባባ ከስንት ቀን በፊት ነበር የመጣ ነው 12 ቀን እንግዲህ ያው ተመልካቾቻችን የዛሬ 12 ቀን እኔና ሀና ዮሐንስ ዱቄት በዱቄት ሆነን ወፍጮ ቤት ገብተን ስንት መከራችን ቪዲዮን ግን አየሽው የተወሰነው ነው የተከፈለውን ዋጋ መስዋዕትነቱን አየሽው ያሸከመኝና አይተሻል አይደለ መኪናውን የነዳችብኝን ሳይተሻል የግድ ነው ለዛ መልስ መመለስ ነበረብኝ ትጥያየሽው ቪዲዮን ትንሽ አየሽው እታችን ያው አድሳልኝ የነበረባትን ችግር እሳቸው እንባቸውን ማቆማቀቷቸው እኔ ነኝ ጥያቄና መልሱን የሚያረኩት የዛ ቀን ዳቦ ግን ቢታይልን ደስ ይለኛል እኔ የተለፋ ዋጋ የተከፈለበት ይሄ እኮ ከዳቦ ቤት ነው ይሄ ከቤት ነው ነይ ቢላ አምጡ እስኪ ቢላ አምጡ እና እንደው ዳቦ እስኪ ዘጋጅ የዛን ቀን ቪዲዮ በስንተኛው ቀን ነው የተለቀቀው በአራት ቀን በአምስተኛው ቀን ለቀቅና በአራተኛው ቀን የዛሬ 12 ቀን ቪዲዮ ከተለቀቀ በኋላ መጀመሪያ ምንድነው የሆነው እስኪ አንቺ አበባዬ የነበረሽን ስሜት ስንመጣ የነበረሽ ስሜት ከሄድን በኋላ ምን አሰብሽ እንደው ምን ተስፋ አርገሽ ነበር ከዛስ ምን አዲስ ነገር ተከሰተ ሚለውን ናውራ መጀመሪያ ስትመጡ በጣም ደስም ብሎኝ ነበር ደንግጬም ነበር የእውነት በጣም ነበር የደነገጥኩት ማለት ነው ከዛ በኋላ የመጀመሪያ ቀን ማለት በቃ የእውነት ምላሽ ይኖረው ይሆን የሚል ጥያቄ በውስጤ ነበር ከዛ በኋላ የመጀመሪያው ደውዬ ደወለችልኝ በሚገርም አጋጣሚ ዳይልስ ላይ ነበርኩኝ እና ሃይፖ ሁሉ ልገባ የሆነ ሰዓት ላይ ነው ስልኩ የተደወለውና እነርሷ አጠገቤ ቆማ ወንጌላዊት ትባላለች አጠገቤ የነበረችው ነርስ ባጋጣሚ ከአውስትራሊያ ነው ደወለችልኝ መሰረት ትባላለች የመጀመሪያው ደውዬ ወደ 6 ሰዓት ተኩል ምናምን አካባቢ ነው 1 ሰዓት ከምናምን ሆነኛል ዳይልስ ከጀመርኩኝ እና በጣም ሙቀት ስለነበረ ሃይፖ ለመግባት አይነት ስሜት ውስጥ ያለው ነው የተደወለውና በቃ በጣም እየተጨነኩ ነበር ያናገርኳትና እነሸቱ የለቀቁትን ቪዲዮ አይቼ ነው ምናምን ስትለኝ በጣም ደነገጥኩኝ አልጠበቅኩም ሐሙስ ቀን ነበረ በጣም በሚገርም ሁኔታ ነበረ ያንን ስልክ የመለስኩትና ከነርሷ ጋር ለሁለት የሆነ የምትሰጠን መልእክት ነበርና ያንን መልእክት ራሱ ለመያዝ በቃ አልቻልኩም እኔ ሃይፖ ልገባ እየታገልኩ ነው ነርሷ እኔን ለመመለስ ግሉኮስ እየሰጠች እየታገለች ነው በዛ መሃል መልእክቱን ለመያዝ እየታገልን የነበረበትን ስሜት አረሳውም የሚገርም የመጀመሪያው ቀን በእንዲህ አይነት ገጠመኝ ነበር ያለፈው እኔ ሳላስጠነቅቅሽ የሄድኩት ነገር እንደውም ስንደዋወል ያው ሀኒኔ እንደምታውቂው እንግዲህ ዩቲዩብ ላይ እንደዚህ አንድ ቪዲዮ ከተለቀቀ በኋላ የኢትዮጵያውያን ደግነት መጠን የለውምና በጣም ብዙ ሰው ነው የሚደውለው አንዳንዴ ደግሞ በጣም ብዙ ሰው ሲደውል ጆሮሽ ሁሉ ይግላል ማስተናገድም ይከብዳልና ብዙ ሰው ስለሚደውል ዝግጅት አድርጊ የመንፈስ ዝግጅት የሚለውን አልነገርኳትም አንቺም አልነገርሻት ሁለታችንም ዝም ብለን ነው ከዛ በኋላ ደውዬ አስታወስኳት እንደፈራ ነው ብዙ ሰው ደውሏል እጅግ በጣም በሚገርም ሁኔታ እጅግ በጣም ብዙ ሰው ማለት ነው ተመስገን አላባራም እስካሁን ድረስ ክብር ምስጋና እግዚአብሔር አምላክ ይክበር ይመስገን እውነቴን ነው የምልህ 70% ሰው ኤርትራዊ ነው የደወለልኝ በሚገርም ሁኔታ ከዚህ በላይ የአንድነት ማሳያ የለም ፖለቲከኞች የሚነግሩ ሌላ ሊሆን ይችላል እኛ ግን የምናውቀው በተግባር ያየነው ያንየለይ ብለናል ያንየለይ ሹክራን ብለናል በጣም እግዚአብሔር ያክብራችሁ ኢትዮጵያውያን ኤርትራውያን በመላው ዓለም ያላችሁ ኢትዮጵያውያን የገረመሽ ደዋይ አለ አዎ እስኪ በጣም ብዙ የገረመኝ ደዋይ አለ የመጀመሪያው ደዋይና በጣም ያሳዘነኝ ደዋይ ከባለቤቴ ጋር ረጅም ሰዓት ያወራ ደዋይ
እንደኔ የአራት ልጆች አባት ነው ኩላሊት በሽተኛ ነው እና ኩላሊቱ ፌል ካደረገ በኋላ አሜሪካን ሀገር ነው የሚኖረው የአራት ልጆቹ እናት ከነ ልጆቹ ነው ጥለውት የሄዱት ብቻውን ነው የሚኖረው እጅግ በጣም ያዘንኩት እጅግ በጣም ማለት ነው በጣም የሚያሳዝን አባት ነው እጅግ በጣም የሚያሳዝን አባት ነው በሰው ሀገር ያለ ልጅ ያለ ሰው በቃ ብቻውን ያለ ሰው ነው በጣም ያሳዘነኝ ምን ያለ ይነካ እንደሚችል አስበሽዋል በቃ እኔ በልጆች በቤተሰብ ተከብቤ እኔ ባለቤቴ አንድም ቀን ማለት ነው እኔ ድሮ ማቀው ይዛሬ 24 አመት 13 አመቴ ያለ ነው እኔ ባለቤቴን ማቀው ከዛን ጊዜ ጀምሮ እስከ ስቲል ነው እስካሁኑ ጊዜ ድረስ እኔ የተለየ የሚባል ነገር እሱ ላይ ያየሁት ነገር የለም ያ ሰውዬ ግን እጅግ በጣም ያሳዘነኝ ሰው ነው እጅግ በጣም ማለት ነው የሆነ ቃል የለኝም የምገልጽበት እሱን አስታውሳለሁኝ ሌላ ደግሞ የ13 አመት ሙሉ ዳያሊሲስ ያደረገች ፔሸንት ደውላልኝ ነበር እህቷ ሰጣት እዛው አሜሪካ ነገር ነው የምትኖረው እህቷ ሰጣት አሁን በጥሩ ሁኔታ ላይ ነው የምትገኘው ሌላ ደዋይ ደግሞ 6 አመት አካባቢ ዳያሊሲስ ያደረገች ወጣት ልጅ ናት ኩላሊቷ ተቀይሮላት ሁለት ልጆች ወልዳለች በጣም ደስ የሚል አጋጣሚ ማለት ነው በቃ ያስገረሙኝ እነዚህ ናቸው እነዚህ ታሪኮች ለአንቺ ምን ሰጡሽ በጣም ነው ያዘንኩት በእነሱ ማለት ነው እኔ ደግሞ በጣም በቃ ለካኔ የተሻለ ነገር ውስጥ ነው ያለሁት እኔ በጣም ብዙ ቤተሰብ አለኝ በጣም ብዙ ወገን አለኝ እኔ ሰፈሬ ልጆች የፈረንሳይ ልጆች ፈረንሳይ ነው ያደኩት አመቴ ነው ገና እዚህ ሰፈር ከመጣሁኝ እኔ አንድም ቀን ማለት ነው አንድም ቀን እኔ ከጎኔ ተነጥለው አያውቁም በምንም አይነት መልኩ ማለት ነው ለካኒ ብዙ ወገን አለኝ ነው ያልኩት የእውነት በሰው በዚህ ላይ ሀገሬ ላይ ነው ያለሁት እኔ እነሱ ሰው ሀገር ላይ ሆነው ያረጉሽ ማለት ነው የበለጠ እግዚአብሔርን ድሮ ማመሰግነዋለሁ አሁን ደግሞ የበለጠ እንዳመሰግነው ነው ያደረጉኝ የእውነት በጣም ይደንቅ እንደዚሁ የተቸገሩ ሰዎችን ታሪክ ስናቀርብ ብዙ ጊዜ አንዳንዶች ደውለው ከገንዘብ በላይ የሆነ የሚያጽናና ሐሳብ ነው የሚሰጡት ለዛ ሰው ይሄም ቀላል አይደለም ለማለት ነው በጣም ትክክል ደስ የሚለው ነገር እንኳን መጣን እንኳን ጎበኘናት አበየን እንኳን አየናት ከገንዘብ የበለጠ ደግሞ ነፍስን የሚያለመልም የሚያጠነክር ነገር አበቤ ስንመጣ ስናገኛት በጣም ጠንካራ ሴት ነሽ እውነት እኔ ባንቺ እሺ እኔ ጠንክሬ ነው የሄድኩት በጣም አየንተኛ እኔ ጉንፋን ሲያመኝ እንዴት ምልፈሰፈሰው እንደሆንኩ ነው ያውቃለሁ መሞት ማርያምን የሚመስለኝ እንዲህ አይነት በቃ እንደዚህ አይነት ከባድ ነገር አጋጥሞ በህይወት ውስጥ እናት ልጆቿን እቅፍ አድርጋ ጥንካሬዋ እንዴት ታወራ እንደነበርና አበቤ ለኛ ብርታት ነው የሆንሽ እንደገና ደግሞ ሌላ ሰው ደውሎ እንደዚህ ሲያወራሽ ደግሞ አይሽ አይደል እንዴት አንቺ እንደምትበረች የባሳል አንቺ በወገኖች ተከበሽ ነው ያለሽ እንግዲህ በ12 ቀን ውስጥ በጣም ብዙ ሰዎች እንደደወሉ ተስፋ አደርጋለሁ ሲደውሉ በአብዛኛው እንዲህ አይነት የሚያጽናና ታሪክ ከሚናገሩት በተጨማሪ ሌላስ ምን አይነት ድጋፍ ለማድረግ ቃል የገቡ ወይም ያረጉ ሰዎች አሉ ይለውን በጣም የሚገራርም ሰው በጣም የእውነት በጣም የሚገራርም ሰው አስቤ አላቅም ካሁን በፊት እኔ የእውነቴን ምናልባት ሚዲያ ላይ ይቀርባል አይቀርብም አላቅም 1.4 ሚሊዮን ብር ኩላሊት ልሽጥልሽ ብሎ የደወለልኝ ሰው ነበር ከዛሬ 3 አመት ምናምን በፊት ማለት ነው 1.4 ሚሊዮን ብር ካገኘው ሰላም በልልኝ ቢዮን የዘጋውት ስልኩን አሁን ግን በሚገርም ሁኔታ ኩላሊት ልትሰጠኝ ብላንት ሰላም የምትባልች ደወለችልኝ በቃ እኔ ኩላሊት ሰጥሻለሁ ፕሮሰስ አደርጋለሁ ምናምን ተባባልን ኦኬ ተባባልን ማታ ላይ ቻው ተባባልን ጸልይልኝ አለችኝ የሆነ ሰዓት ላይ ደውላል መረመር እየሄድኩ ነው ምናልባት ብለድ ታይፓችን አንድ አይነት መሆን ከቻለ ሰጥሻለሁ አለችኝና በዛ ተለያየን ሄደች ማለት ነው ጠዋት ላይ ስደውልልኝ እኔ ዳያሊሲስ ገብቻለሁኝና በጣም ታለቅሳለች እንዴ ምን ሆነሽ ነው ሰላም የምታለቅሽው ለምንድን ነው የምታለቅሽው ስላት ደማችን አንድ አይነት ሳይሆን ቀረ ብላ እስቲል ነው ትደውልልኛለች በቀን ሁለቴ ነው የምትደውልልኝ እኔ ኮሜንት ላይ አንብቤ ያለው እሺ 3-4 ሰዎች አንዷ ከአረብ ሀገር ነች እኔ ከ3 ወር በኋላ መጣለሁ እስከዛ ድረስ የምትጠብቀኝ ከሆነ እኔ ባላ ስም እምላለሁ ኩላሊቴን ሰጣታለሁ ብላ የጻፈችው ኮሜንት አንብቤ ያለው ስልኳ ስለሌለ በምን ደውዬ ያናግራታለሁ እኔ ኮሜንት ላይ ያነበብኩት በጣም ትክክል ብዙ ሰዎች ኩላሊት እኛንን የምናከብደው አይደል አይደል 1.4 ነው የጠየቀው
ሌላ ሰው ደግሞ በቅንነት ለልጆችሽ እናት መሆን አለብሽ ያለ ሁለት ሶስት ኮሜንት አይቼ ልክ ነው ያው የ24 አመት ልጅ ናት አሜሪካ ነገር ነው የምትኖረው ዲቪ ደርሶ እኔ ይርኩት ብላኛለች አላቅም ስሟን መጥቀስ እንድፈልግ አትፈልግ አላቅም ታሳስ ላይ መጣለ ያለችኝ ወንጌላዊት የምትባል እህት አለች እሷም እንዲሁ ተመርምረን ኩላሊታችን ማቻ ካረገ ሰጥሻለሁ ያለች ኢትዮጵያዊት አለች ዛሬም ቀደም እናንተ ስደውሉልኝ መጣን ብላችሁ አንዲት አንቺ በመድር ላይ በጣም ብዙ ሰው ነው ያለሽ ልጆች አሉሽ ቤተሰብ አለሽ እኔ ግን አንድ ብቻዬን ነኝ እና በቃ አሁን ከሳብ በኋላ ውጤቱን ልትነግረኝ ኩላሊት ልትሰጠኝ ውጤቱን ምጠብቅ ልጅ ይሆናል አይሆንም የእግዚአብሔር ፋንታ ነው በቃ ለኔ ትልቁ ነገር አለን ወገኖችሽ ነን ብለው ማለታቸው እንዲሁ አንድ ልጅም ከዲሲ ደውሎ እዚህ ሀገር መምጣት ብትቺ በቃ እኔ ኩላሊት ትችላለሁ ኢትዮጵያ መጣለው አለልሽም አላቅም ምን ችግር እንዳለበት መጣለው አለልሽም ግን አንቺ መምጣት ከቻልሽ ወደኔ እኔ ኩላሊት ችግር የለብኝም እኔ ሰጥሻለሁ ያለ ልጅ አለ ከዛ ደግሞ እንዲው ስሟን እንዲጠቀስ ያልፈለገች አንድ እህታችን ደግሞ ኤንጂ ውስጥ ነው የምትሰራው አረብ ነው ይመስለኛል አለቃው አረብ ነው አክሰንቱ አረብ ነው ሲያናግራችሁ ለመመለስ ሞክሩ ብላናለች የህክምና ዶክመንት ላኪልን ብላ በቃ ከተሳካ ሙሉን ስፖንሰር ህክምና ስፖንሰር እናደርጋለን ሄደሽ እንድትታከሚው ጫገን አዎ ብለው ያሉ ኢትዮጵያኖች አሉ አይ ዶንት አላቅም ምንድነው የሆነ ቃል የለኝም ሁላ ለኢትዮጵያኖች ወይም ለኤርትራውያን ጭምር ማመሰግንበት ቃልም የለኝም እንደዚህ አይነት ወገን ይኖረናልም ብዬ እኔ አስቤ ማላቀም አቃለው ብዙ ነገር ነው እስከዛሬ የሚኖርኩት እኔ በኢትዮጵያ ህዝብ ተከሻ ላይ ነው ግን የበለጠ ደግሞ አሁን በጣም ነው የሚገርመው ማለት ነው ሌሎች ደግሞ እስራኤል ውስጥ የሚኖሩ ብርሸባ በሚባል ከተማ ላይ የሚኖሩ ኢትዮጵያኖች ናቸው እኔ ለወገን የሚል የበጎ አድራጎት ድርጅት መስርተዋል የሚገርማችሁ 70 ሺህ ብር ነው ላኩልኝ እና ቀጣይ ድጋፍ እናረግልሻለን አይዞሽ እኛ ከጎንሽ ነን የሆነ ቃል የለኝም ለሚናገሩት አማርኛ ራሱ እኔ መግለጽ ይከብደኛል በጣም ለቃ በሰው ሀገር ላይ ሆነው አገራቸውን ወገናቸውን ህዝብ ለመርዳት እነሱ ተደራጅተው በራሳቸው እንግዲህ ውጭ ሲኮን እርግጠኛ ነኝ በጣም ብዙ ችግር ይኖረው ይሆናል በየሰባለው አይቸው ስለማላቀም ግን በዛው ውስጥ ነው እንኳን ወገናቸውን ማሰብ እነሱ ተሰባስበው ወገናቸውን ለመርዳት የሚያደርጉት ጥረት እጅግ በጣም ነው ያስገረመኝ ምን ልብ ምን አለሽ ምን አሁን በምን ቋንቋ ነው የምንገልጸው በዳያሊሲሱ ካመመሽ በላይ በደስታ የታመምሽ ይመስለኛል አሁን በጣም ትክክል አረለት ነው የአመታት ፔኑ ስቃዩን ምናም ፊል አድርገሽ ዓለም ላይ እሱ ብቻ ያለ መስሎሽ ነበር ለካ ሌላ ደግሞ የደስታ ስቃይ አለ አይደለ ኢትዮጵያዊነት ስቃይ አለ እቺ ናት ኢትዮጵያ እንግዲህ እኛ ሁሉ ጊዜ ኢትዮጵያዊነት ሲባል ይሄ ነው አብሮነት ያንዱን ችግር ተካፍሎ መኖር ነውና እኔም ማቀው እኔ ያደኩበት እኔም ማቀው እኔም ምረዳው ኢትዮጵያዊነት ይሄ ነው አርቲስት ፍቃዱ ተክለማርያም የታመመ ጊዜ በኩላሊት ሊሞት ሲል ኩላሊት ሊሰጡ ፍቃደኛ የነበሩ ኢትዮጵያውያን ነበሩ እና ያኔ ምን ይመስል ነበር ስለሚወዱት ታዋቂ ስለሆነ ስለሚወዱት ይመስለን ነበር አይደለም ኢትዮጵያዊ ስለሆኑ ነው ኢትዮጵያውያን ለኢትዮጵያዊ ወገናቸው ገንዘብ ብቻ ምክር ብቻ ጸሎት ብቻ አይደለም ከዚህ ውስጥ ከስጋቸው ውስጥ የማይተካ በገንዘብ የማይገኝ ምናልባትም ነገ ከነገወዲያ ከሰጡት በኋላ እርግጠኛም ሳይሆኑ ምን እንደሚገጥማቸው እርግጠኛም ሳይሆኑ የወገኔን ችግር አብሬ ነው የሚቸገረው ብለው ከዚህ ውስጥ ኩላሊት ቆርሰው የሚሰጡ እዚህ ህዝብ መሃል መፈጠር ለኔ መታደል በሰማይ ላይ እንደመፈጠር ነው የምቆጥረው ሰማይ ላይ እንደመፈጠር ነው የምቆጥረው ፈረንጅ ይሄንን ቢሰማ እርግጠኛ ነኝ አያምንም የቀለዳችሁ ነው ሰው ለማያውቀው ሰው ኩላሊቱን አውጥቶ ይሰጣል ወይ ምን ሪሌሽንሺፕ ኖሮት አፍቅሯት ነው ገንዘብ ከፍላ ነው ምን የት ያቃታል ኢትዮጵያዊ ስለሆነ ነው በቃ ኢትዮጵያዊ አባቶቻችን ደማችን ውስጥ ከተው ያሳደጉን ይሄንን ነው እና ዛሬ ኮርተናል ከምን ጊዜውም በላይ ኮርተናል የሚገርም ነገር መቼም ስትኖር የምትታመነው እግዚአብሔር አለ በእግዚአብሔር ትታመናለህ እንደ አይነት በጎ አድራጎት ስራም ከጀመርኩ ጊዜ ካንተም ጋር ከሰራው በኋላ አሁን እኔ ኮሜንቶችን ያያየው አበቢን ከምትነግረኛ አንተም አሁን እዚህ ጋር ቁጭ ይምለው ሰሞኑን ሲሰማኝ የነበረው ነገር ለካ እንትን ነው ሙሉ ትሆናለህ
በህይወት የሆነ ቀን ሊመጣ ይችላል ከፍቅር ምን ሊሆን እንደምችል አላቅምና በቃ ልቤ ሙልት ይላል ከአምላክ ይቀርጥም አለ ይለካም ወገን ቀይ ነው በቃ ሃና ብትንገዳገር ብትወርቅ የሚያነሳኝ ወገን አለኝ ብዬ ነው ማስበውና ይሄ መልካምነት ይሄ ኢትዮጵያዊነት የኖርንበት ነው ይሄ ከኢትዮጵያዊነት ውጭ ምንም ልንለው አንችልም ተምረነው አይደለም ደግነትን ተምረነው ተነግሮን አይደለም አይተን ያደግነው በቃ ደማችን ውስጥ የሰረጸ ነገር ነውና ለኔ ኩራት ነው የሚሰማኝ በጣም አንተንዳልኩ እዚህ ማህበር ውስጥ በመፈጠራችን እኔ ኩራት ነው የሚሰማኝ ነገን አልፈራውም ትክክል በቃ ቴንክ ዩ በቃ ገለጽሽ ነገን እንዳትፈሪ ያደርግሻል ወገን ስላለ ድረስ እነዚህ ኤርትራውያን ወገኖቻችን አሁን በብዛት ይደውላሉ ምናምን ነገር ከኤርትራውያን ጋር እንግዲህ ኢትዮጵያ ውስጥ ኖረናል አብረን አይደለ አብረን ኖረን ፖለቲከኞች ናቸው እንጂ ድንበር አስምረው ውጡ ከዚህ ቃቹን ይዛችሁ ምናምን ብለው የለያዩን እኛ ልዩነቱን አናቀው አሁን አንቺን ኩላሊ ሊሰጡሽ ሲጠይቁ ብሄርሽ ምናምን የጠየቀሽ ሰው አይደል በፍጹም አበባ ደሳለኝ መሆኔን ብቻ ነው በቃ አለቀ አበባ ደሳለኝ ነሽ ወይ አለቀ ነሽ አዎ ካልሽ አዎ ካልኩኝ እኔ ኩላሊቲ እንግዲህ ሙስሊም ነች ያልሽኝ አረብ ሀገር ሃይማኖት የጠየቀሽ እና ይርዳሽ በሉኝ ነው ያለችው ይሄንን ነው እንግዲህ ምናቀው እና ምንኮራበት ኢትዮጵያዊነት ይሄ ነው በተግባር ስላረጋገጣችሁልን የማይሻር ማስረጃ ስለሰጣችሁን ኢትዮጵያውያንና ኤርትራውያንን እጅግ አድርገን እናመሰግናችኋለን ከዚህ በኋላ ዳያሊሲስ ለማድረግ የሚረዳሽ የገንዘብ ድጋፍ ተገኝቷል አዎ ከተለያዩ ሰዎች ተገኝቷል መድኃኒትም ጥሪ ያቀርበን ነበር አዎ መድኃኒትም አንዲት ልጅ ልካልኛለች አንዲት ልጅ ደግሞ ዛሬ ልከው ትልቁ ልጅ ሊቀበል ሄዷል ኦኬ ለምን ያህል ጊዜ የሚበቃኝ ላከችልሽ ለሶስት ወር በስልክ ግን ስናወራ እኔ በጣም ብዙ ሰው መድኃኒት ሊገዛላት ፈልጎ ነበር ከመላው ዓለም ወዲያው እኔም ጋር ይደወሉዋል እና ግን መድኃኒቱን ለምንድን ነው ያሁላ ሰው ያላከው ሁለት ሰው ብቻ ነው እኔ ነገርሽ መድኃኒቱ አይሸጥም ለምን አሁን እንደውም ሲመጡ ማዘዣውን ስጭልድ ምናልባት በሱ ከተቻለ ብለው የነበረ አንደኛ መድኃኒት ዶፒንግ ነው ስለሚባል እንደውም አይጋባም ፔሸንት ራሱ ይዞት ካልገባ ማለት ነው ፔሸንት መሆኑ ታውቆ ማስረጃ ይዘው ካልሆነ ሂፖቲን የሚባለው አይረኑንና ሄፓሪኑን አልሸጥም አሉ በጣም ኢትዮጵያ ውስጥም በጣም ውድ መድኃኒቶቹ እነሱ ናቸው ሌሎቹን ከከነማም ከየትም ማግኘት እንችላለን ዋጋቸው ወደድ ቢልም ይኖራሉ አልፋ ነው የሌለው ጭራሽ ኢትዮጵያ ውስጥ የሌለ መድኃኒት አልፋ ነው አልፋ ሁለቱም እኔ ያሁኑን አላቅም አቢቲ ሊያመጣ ሄዷል ያችኛዋ ልጅ ግን የላከችኝ የሶስት ወር ልካልኛለች እዚህ ማይገኘው መድኃኒት እዚህ አይገኝም የሶስት ወር ልካልኛለች ወላክንላቸው ማዘዣው ግን መድኃኒቱ አይሸጥም ወደ እነሱ እዛ ሀገር ባለ ሰው ስም ተቀይሮ ነው የሚሸጠው መድኃኒቱ መግዛት የሚችሉት እዛ ሀገር ያለ ታማሚ ካልሆነ መግዛት አይችልም ክሪቲካል ኬዝ ስለሆነ መድኃኒቱ እንዲሁ አይሸጥ እንደው በዚህ አጋጣሚ እንጂ በጣም ብዙ ሰው ነው መድኃኒት መላክ ፈልጎ ነበር በዚህ አጋጣሚ ግን እንደው ኢትዮጵያውያን እኮ ዶክተሮች ምናምን አሉ ውጭ ሀገር ሜዲካል ጉዳይ ላይ የሚሰሩ ስለዚህ እነሱ ባላቸው ከሆስፒታል ጋር ከፋርማሲ ጋር ባላቸው ሪሌሽንሺፕ ወይም ግንኙነት አስፈቅደው ሊገዙልን የሚችሉ ከሆነ ውጭ ሀገር ሆኖ መድኃኒት መግዛት የፈለጉትን ሰዎች በሙሉ ሰብስበን ስልካቸውን ለዚህ ለሚተባበረን ሰው ብናገናኛቸውና እሱ የገዛ መላክ የሚችል ከሆነ እነሱ ብሩን እየሰጡት እየገዙ እየተቀበሉ ቢልኩልን ወይም ያ ሰው እንዲልክልን ቢያደርጉ ሐሳብም ያቀርብሽ ልጅ አለች እስቲ ቆይ እንግዲህ ሲመጡ አናግሬያቸው ብያት ነው በቃ አንቺ እንደው እስኪ እኛም እንፈልጋን አንቺም ፈልጊ እዛ ሀገር ሆኖ መግዛት የሚችል ሰው እንፈልግ ከተገኘ ይሄ ሁሉ መግዛት ፈልጋለሁ ያለ ሰው ስልክ ያሽ ነው አዎ ስለዚህ እየደወልን በሉ እንግዲህ አግዙን ያው መግዛት ይቻላል ከከሌ ግዙ ይያልን ምክንያቱም መድኃኒቱ በጣም ከባድ 11000 ምናምን ብር እየጨመረ ነው የሚሄደው አዎ በወር እንኳን ላንቺ የለም ሊባልም ይችላል እንጂ እዚህ ማለት በብር ተላ ላይገኝ ይችላል ሂፖቲን ጠፍቶ አሁን ወደ 2 ወር ይዤው ሁሉ ነበር ኤክስፓየርድ ያደረገ መድኃኒቱ እንደተጠቀምን ነው መነግርሽ ለደም ማቅጠኛ ማለት ነው ምንም አማራጭ አልነበረም ኤክስፓየርድ ያደረገውን መድኃኒት 381 ብር ነው አንዷን ፍሬ መንገዛው እኔ ያውም ግራፍት ስለምጠቀም ሁለቴም ሶስቴም ተጠቀማለሁ ካቲተር የሚጠቀሙ ሰዎች አንዴ ነው የሚጠቀሙት አንዷም ላንዴ ላትበቃቸው ትችላለች እንግዲህ መልሶ ሲያልቅ ደግሞ ምን እንደሚሆን አይታወቅም እኛው አማራጭ የተሻለ ይሆናል ማግኘት ከተቻለ የሚያሻቸውን ሰዎች እንትን አድርጊና ደውለን እንጠይቃለን ፍትዬ እናትሽ ላይ ምን ለውጥ አየሻል
አንቺስ ምን ተሰማሽ? ይሄን ለሚከታተሉ ሰዎች እስቲ የሆነ ነገር በይ። እናቴ ሊያዩት ደስታ ይቻለው ተስፋ ማላት እኔም ደግሞ እናቴ ትድናለሽ ብዬ በቃ በውስጤም እንትን ብያለሁ አስቤያለሁ። ተስፋም አለኝ እናቴ እንደምትድን እንደሌሎቹም እናቶች ከኛ ጋር ወደ ፈለግንበት ቦታ እንደምትወስደን ከኛ ጋር በቃ ደስተኛ እንደምትሆን አስባለሁ። ተስፋም አለኝ። ይሄንን ተስፋ ለፈጠሩ ሰዎች ምን የምትዩ ነገር አለ? ምን ብለሽ ለምታመሰግኛቸው? በጣም አመሰግናለሁ። ለማመስገንም ቃል የለኝም፣ ግን እናቴን ለመርዳትም ስለተነሳሳችሁ አመሰግናለሁ። ተቀብሮ የቆየው ኢትዮጵያዊነት ፈንድቶ ወጥቶ እንደዚህ ተስፋ ሲሆን አይቻለው በተደጋጋሚ ነው። ምክንያቱም የበጎ አድራጎት ቪዲዮዎችን እንሰራለን የተለያዩ እና እኛ ለምደነው አሁን እንደው ሰውየው ምን ሊሆን ነው እንጂ ምንለው እኛ በቃ እንጠብቃለን። ኢትዮጵያ እንደሚደውሉ እንደሚያረጉ እምነት አለን እንጠብቃለንና አሁን በእነዚህ ቀናት ምንድነው ምን ያህል ለውጥ አየሽ? በአስተሳሰብሽስ ምን ያህል አሁን ለውጥ አመጣ? በጣም ደስተኛ ነኝ። ድሮ ምን እግዚአብሔርን አመሰግናለሁ። አንድም ቀን በአራት አመት ከምናምን እድሜ ውስጥ አንድም ቀን እኔ ፈጣሪና አሳመምከኝ ብዬ አማርሬ አላውቅም። የበለጠ ደግሞ አሁን አመሰግናለሁ እምልህ ኩላሊት መቀየር ብፈልግ በቃ ሊያስቀይርልኝ የሚችል ወገን እንዳለኝ አውቄያለሁኝ። ለእግዚአብሔር ይመስገን። አሜን። የእውነት እግዚአብሔር ይመስገን። እግዚአብሔርን የበለጠ አመሰግናለሁ። እሺ ለመጠየቅ ያክል ነው እንጂ አሁን ጥያቄ ጠየቀው እንደው በመዳን ዘበር ላይ ቆመን አላየነው ምን ፊት ወላ በጣም ፊትሽ ፍጹም ነው የተቀየረው ነገራችን ላይ ፍጹም ማለት ነው። የውስጥሽ ደስታ ፊትሽ ላይ በርቷል። የውስጥ ደስታ ፊት ላይ ይታያል የሚባለው በአበብዬ ላይ ተና ኃላፊነት የኔነት ስሜት የሚሰማው ጧት ከንቅልፌ ቀስቅሰው 12 ሰዓት ላይ እንዴት አድርሻል ዛሬ ሚሉ አቶ አብርሃም የሚባል ሰው ዋሽንግተን ዲሲ ውስጥ የሚኖር ሌሎችም ብዙ ማለት ነው። ያው እሱን እንዲት ማስተዋወስ ስለቻልኩኝ ነው። በቃ የኔ ነው ብሎ ኃላፊነት የሚወስድ ዜጋም እንዳለን ነው የተረዳሁት። በኢትዮጵያውያንም በኤርትራውያንም ሲጀምር ኤርትራውያኖች ኢትዮጵያውያኖች ናቸው ብዬ ነው የማስበው። እኔ የተለየ አይምሮ የለኝም። እነሱም ኢትዮጵያዊ ናቸው እኛም ኤርትራዊ ነን። ያን ነው እኔም የማምነው። ልክ ነው። ስለዚህ እንግዲህ ፓስ ላረግልሽ ነው ኳሱን ተመልካቾቻችን ፓስ ላረግላት ነው ኳሱን አናንስ ምትለውን ሰምተን ወደ መጨረሻው ዳቦ ቆረሳ ዳቦዋን ነው አሁን እሷ ማግኔት እሺ ጀምር ጥሩ ነው ነገሩ ወደ እኔ ላክልኝ። አበብ ደስ የሚል ዜና ይዘን መተናል። እናሽዬ ከአሜሪካን አለ ከአሜሪካ የሚኖሩ አርጋውና ጓደኞቹ እንደው ዛሬ ስትሄዱ እኔና እሺ ዳቦ ይዘን ነው የምንሄደው ብለን ተናገርን። ምን ያሸክምሽ ምን ታሸክሚ ተባብለን ነበር። አይ ዳቦ ነው ዛሬ እንኳን ከበድ ያለ ነገር የለም ብሎ እሺ ነገራቸው። አይ ዳቦ ብቻ ይዛችሁ ከምትሄዱ ብሎ አርጋውና ጓደኞቹ 51 ሺህ ብር ልከውልሻል። እሱንም ተጨማሪ ይዘን የመጣ ነው። እንግዲህ ይቀጥላል የኛ ሰው እስካየው ድረስ ይሄንን እርዳታውን አይቆምም ብያስባለሁ። ቃል የገቡ ሰዎችም ደግሞ ቃላቸው እንዲያከብሩልን ዋና መጥ ነገራችን ላይ ተመልካቾቻችን ዋናው ፉዳዱ የሚሆነው ኢምፖርታንቱ ነገር ምንድነው? ፕሮሚስ ኢዝ ኤ ፕሮሚስ ይላል ፈረንጅ። ቃል የገባችሁ ያሉት ከሚጠፋ እየበላን ፋፋ ስለሆነ የወለዱት ስንወልድ ነው እና ምንድነው ያው ዋይስክና ምን ማን የወለድ ነው ዋናው ነገር ጤና ነው። ምክትሉ ቃል ኪዳን ነው። ቃል የገባችሁ ሰዎች ቃላችሁን ፈጽሙ። እስካሁን ደግሞ በርካታ የቁሳቁስ የሐሳብ የገንዘብ የሞራል ድጋፍ ያረጋችሁ ኢትዮጵያውያን አላችሁ። እናንተ እናመሰግናለን። የመጨረሻ ዛሬ ይዘን የመጣ ነው እንዴ ነበር አርጋውና ጓደኞቹ ኢትዮ ቪዲዮ ፕሮዳክሽን ይባላሉ። እነሱ እንግዲህ ተጨማሪ 51 ሺህ ብር 800 ነው 700 ብቻ ዝርዝራሪው ላይ ግን ምንም እንትን እንዳቲ 51700 ብር ነው እኛ ደረሰኝ ይዘናል። ገብቷል ኦሬዲ ገብቷል። እኛ ጨበጣ አይመቸንም። ይሄ በጨበጣ እሰጣለሁ ንገሩልኝ አይመቸም። አንዳንዱ እሰጣለሁ ንገሩልኝና ከሰጠው በኋላ ልጄ ታመኮ አሳከምኩበት ይላል። ይሄ ወረዛ በእናት እንደዚህ አይነት ነገር አይመቸንም። እኛ የገባ የተረጋገጠ ነው ደረሰኝ አለ። ይኸው ለካሜራ እናሳያለን። አርጋውና ጓደኞቹ 51700 ገብቶ አይተሻላ ተረጋግጧል በማስረጃ። በጣም እግዚአብሔር ይስጥልኝ እና ጤና ይስጥልኝ ብያለሁ። አሜን እናታቋችን አሜን ብለናል። ቆይ ወይኔ ዳቦ ታንገብግባለች ልጅቷ። በደንብ ቆይ አንድ ሰዓት እናወራለን። ቆይ ከዚህ በኋላ የምናወራው ነገር አለ። በእንትን ስለ ፍቅር እስከ መቃብርና አንበበሽ አበባ እስኪ ታርኪልኝ አጠራ አድርገሽ
እሺ ለኔ ፈንዲሻውን ስጠኝ አንተ ተረካስ ከሚተረከ ተረካ የሚሰማው ፊልም የሚታየው ምናምን ፈንዲሻ ይተበላናል ፍትዬ ለማን የተቀበለ አሁን ስለ የአዲስ አበባን አመሰራረት እስኪ ባጭሩ ንገሪኝ ከ135 ዓመት ጀምሮ ታሪኩን እናውራና ዳቦን ቆርሳለን እና አበባ ያው እንደዚህ ስትስቂ ማየት በጣም ደስ ይላል እና በጨበጣ ሌላም ይሄ ቃል ይገቡ አሉ እንዴ ያልሰጡ አሉ ብዙ ነው ሰዎቹ ብዙ ናቸው ዋው ብዙ ናቸው እርግጠኛ ነኝ ይሄንን ቪዲዮ ሲያዩ ያዘነኩ ሰዎች የባንክ አካውንቱን ያው እዚህ ስር ጽፈናል 50 ሴንት ነው መጀመሪያው በስንት በ50 ነው መጀመሪያው 50 በ1000 እንዴ 1000 አይደል ንግድ ባንክ 1000 ነው የዳሽኑስ ባንኩ 1000 የንግድ ባንክ የታወቀ ነው 1000 ነው አሁን ይወላ አትወላው በቃ ቃል የገባው ነገር አንዴ ገብታል ነው እናቱ አንቺም ከገባሽ ገብተሽ ያለው ቃል የተገባ ነገር እንትን አይልም ጥሩ አይደለም እሺ ቃል መግባት ብቻ ሳይሆን በልባቸው እንዲህ ብናደርግ ብለው ያሰቡ ሁሉ እጃችሁን ፈታ አድርጋችሁ አድርጉ ምንድነው ለመርዳት እግዚአብሔር ይርዳን የምትለው ነገር አለሽ ምን ነው ደግሞ ባመጣበት እኔ በደስታ ነው ስሜቱ በጣም ፈንግሎይ ነው እንትን የናርጋው እንትን በጣም ፈንግሎይ ነው እኔ ሳቆም አንተ ቀጥታ ደስ ነው የሚለው ግን እኔ ኩላሊት እንሰጣለን ያላችሁ ኢትዮጵያውያን መተዋወቅ ፈልጋለሁ እናንተን መተዋወቅ ፈልጋለሁ ምክንያቱም ትልቅ የኢትዮጵያ ባንዲራ ናችሁ በቃ በሰዓት የኢትዮጵያዊነት ማሳያ ናችሁ እናንተ እና ሃይማኖት ቋንቋ ብሔር ዘር ምናምን ገለበሌ ቡቱቲ እኛን እንደማይከፋፍለንና ሰው እንደሆነም ማሳያው ማሰሪያው ኢትዮጵያዊነት ማሰሪያ እናንተ ጋር ነው ያለው እናንተን ስልካቸውን ትጭኛለሽ እሺ ኢንተርቪው አረጋችኋለሁ እንደውም በዶንኪ ቲዩብ ለሀገርሽ አብቃሽ ላይ ምናምን ምክንያቱም እነዚህ ሰዎች መሸለም ሁሉ እኮ አለባቸው ታውቂያለሽ የክብር ጀግና ናቸው ኢትዮጵያ ስትመጡም እናገኛችኋለን እዚህ ያላችሁትንም እንት ጁስ እንጋብዛችኋለን አናናስ ጁስ ጥሩ ነው ተብሏል እስኪ ዙን እንግዲህ አቅም በፈቀደ መጠን አንድ ለሁለትም ቢሆን እንለቅባችኋለን ዳቦአችንን በልተናል ደስ እንዲለን ያደረጋችሁ እኛ ሐሳብ ይዘን መጣን ቸታችን ተጎርታለች እርዱልን ተመልከቱልን ብለን እኔና ሾል እናንተ ስንመጣ ግዴታችን ነው ወገናችን ናችሁ ብላችሁ በመልካምነት ላደረጋችሁልን ነገር ሁሉ ከልብ በእግዚአብሔር ስም በፈጣሪ ስም እናመሰግናለን ብዙ ቤተሰቦችን እንጠይቃለንና እናንተም የኔ ቤተሰቦች የኛ ቤተሰቦች ቪዲዮዎቻችንን ሼር አድርጉልን ኮሜንት አድርጉልን ሰዎች ጋር እንዲደርስ አድርጉልንና የበረከት ስራ እንስራ ደግነት ለራስ ነው ማለት ፈልጋለሁ እሺ ምንም ጨምረው ነገር አለ እንግዲህ ውድ ኢትዮጵያውያን እና ኤርትራውያን በዚህ ቪዲዮ በጣም ትልቅ ትምህርት ተምረናል ይሄንን ቪዲዮ በሃና ዮሐንስ ጎጂ ዩቲዩብ ላይ ያያችሁ ላላችሁ ኢትዮጵያውያን በሙሉ ዩቲዩብ ሰብስክራይብ ታደርጉ ዘንድ ለሌሎችም እንዲዳረስ ሼር ታደርጉ ዘንድ ጥሪዬን አቀርባለሁ አገር በትምህርት ጥራት መሰረትነት ትገነባለች ስኪል ማርት የትምህርት ልማት አክሲዮን ማህበር ደግሞ የዚህ ራዕይ ባለቤት ሆኖ ኑ አክሲዮን ግዙና አብረን እንስራ ይለውታል ከኬጂ እስከ ኮሌጅ የመገንባት ራዕይ ያለው ስኪል ማርት አክሲዮን በመሸጥ ላይ ይገኛል የአንድ አክሲዮን ዋጋ 1000 ብር ሲሆን መግዛት የሚቻለው መደበኛ ዝቅተኛ አክሲዮን መጠን 10 ነው የመስራችነት ጥቅም የሚያስገኘው አክሲዮን እስከ መስከረም 30 ድረስ 50 ብር ሲሆን ከጥቅምት 1 በኋላ በየ15 ቀኑ በ50 ብር ያደገ ይሄዳል አስታውሱ መግዛት የሚቻለው ከፍተኛ አክሲዮን መጠን 20 ሚሊዮን ብር ሲሆን አክሲዮኑን በመግዛት ዳጎስ ያለውን ትርፍና የአባልነት ተጠቃሚነት አሁኑን ያረጋግጡ ለበለጠ መረጃ በስልክ ቁጥሮች 0911771525 0911785760 ይደውሉ ባህር ዳር ጨልፊት ህንጻ ላይ ያገኙናል ስኪል ማርት የትምህርት ልማት አክሲዮን ማህበር የየለት ውሎ ፈክቼ ልዋል ብሎ ሰርቼ ልክበር ብሎ በደስታ ልኑር ሜሎ ውጣ ወረድ ቀና ደፋ በአዲስ ስሜት በአዲስ ተስፋ ለማሸነፍ ስትለፋ ወደ ስኬት ስትገፋ ያስንከህን ተው ውሃ 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 ያስንከህን ተው ውሃ ውሃ ውሃ
በርቺ በአዲስ መንፈስ በአዲስ መላ ወደ አቀድሽለት ግብ ልትደርሺ የድል ዋንጫሽን ልታነሺ የተስፋ ቤትሽን ልትቀልሺ ወደ ኋላ የለም ተስፋ መቁረጥ ታዲያ ተወኳሽን እንዳትረሺ ያስንቅሽን ቶፕ ውሃ ውሃ ውሃሽን ያስንቅሽን ቶፕ ውሃ 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 መጀመሪያው ቪዲዮ አይተው ለተጨነቁ ላለቀሱ ላዘኑ ኢትዮጵያን ይሄን ቪዲዮ አይተው እንዲደሰቱ ሼር አድርጉልን ዶንኪ ቲዩብንም እንዳትረሱት እዚያውን ሀንዬ ጋር ብንሆንም ዶንኪ ቲዩብ በዛኛ ቤትም እሱንም ሰብስክራይብ አድርጉ ላይክ አድርጉ ሼር አድርጉ አበባ እግዚአብሔር አምላክ እስከመጨረሻው ድረስ ደስታሽን አብስቶ አበርክቶ ጤናሽን ይመልስልሽ አሜን አሜን እናመሰግናለን እንግዲህ ሰላም ሁሉልን ጤና ሁሉልን ያበባ ቤተሰቦች እንሂድ እንግዲህ አበባ ምን ናበቀው ነገር የለም ሌላ አንሰራው ነገር የለም እና ዮሐንስ ምንድነው የነገረው ምናምን ቋጠርልሽ ቲጂ በፌስ አይጠርጥረላ ተዘጋጅቶኛል በሳን ዘጋር ተዘጋጅቶኛል ጂታ አበቢ እንመጣለን ደውል አስቤዛሽን ሳናናገው በጊዜ ነው ሁኔታ አላማረኝ ቻው ቻው በጣም ነው ቻው ባባዬ ሰግናለኝ አብይ ሰላም እናቴ እንመጣለን በደስታ እንመጣለን አሜን እናቴ አሜን አሜን ነቀስ ወይ ደግሞ ከዚህ ላይ ወርድ አሜን በጣም ደስ ያለን አው ቀደም እኮ እዛ እንደም ብለን ጋገር ምን ያለው ሲደፋ የኔ ሱሪ እኮ ጅንስ ስለሆነ ነው እሺ ውዴ ቻው እሺ ሰላሙን ሰላም እናመሰግናለን